ሰዎች እንዴት ናችሁ? ሰላም ናችሁ አይደል? ዛሬ እንግዲህ በአዲስ ቪዲዮ ተገናኝተናል ማለት ነው። ይመስለኛል ይሄ ነገር ለመጀመሪያ ጊዜ ነው አብዛኞቻችሁ ስታዩት። እኔም ደስ ስላለኝና ብዙዎቻችሁም ያው ይጠቅማችኋል በሚል በማሰብ ነው ይሄን ቪዲዮ እየሰራሁላችሁ ያለሁት። ምንድነው የሚሆነው ቪዲዮ ላይ ወይም የምናየው ወይም የምንማረው ምንድነው ማለት ነው? ስለ በኤምኤክሲ ላይ ያለ ዴክስ ነው ማለት ነው። አሁን ይሄ ዴክስ ምንድነው ለኔ ምን ይጠቅመኛል የምትሉ ከሆነ ያው አብዛኞቻችሁ የምትገዙት ፓምፈን እንግዲህ የሚታወቀው ወይ በቡት ነው። ቡት ሲባል እንግዲህ የሶላና ትሬዲንግ ተርሚናሎች ስንት እንደሚያስከፍሉ ታውቃላችሁ። እስከ 1% በላይ ወስድባችኋል። $100 ትሬድ ስታደርጉ $1 ለትሬዲንግ ተርሚናሉ ይሰጣል። ፎቶ ላይ ከሆነ ከዛ በላይ ነው። ከዛ ቀጥሎ ደግሞ ፕራዮሪቲ ፊም ይባላል። ማለት ተጨማሪ ፊም የሚከፍሉት አለ ለፍጥነት ሲባል ማለት ነው። እሱም 50 ሳንቲም $1 ይመጣል። አጠቃላይ $100 ፖዚሽን ይዛችሁ $2 ከስራችኋል ሳይጀመር ማለት ገና አልሸጣችሁትም እኮ። ኮይኑ ደግሞ እንደምታውቁት ነው ብዙ ቀድሞ ዜሮ ይገባል። ግን እንዲህ ይሄውላ ነገር ስናይ ደግሞ ሲምለስ አይደለም ማለት ብዙ ነገሩ አይመችም። እና ለዛ ነው የዛሬ ይዤ የመጣሁት ወይም ይሄን ነገር እንድታውቁት የተፈለገው ማለት ነው። ብዙዎቻችሁ ስልካችሁን ብትከፍቱ ኤምኤክስ አካውንታችሁ ማለት ነው ፊት ለፊት ያሳያችኋል። አንደኛው ምንድነው የሚያሳያችሁ? ኖርማል ኤክስቼንጅ ይላችኋል። አጠገቡ ዴክስ ይላል። ዴክስ የምትለዋን ስትጫኗት ወይም ሁለተኛ ደግሞ በዚህ ሊንክ እኛም በበታች የምናስቀምጥላችሁ ሊንክ እንደተመዘገባችሁ ይመጣላችኋል ማለት ነው። ስለዚህ ምንድነው የምናየው ዛሬ ፓምፈንን እንዴት ነው ኤምኤክስ ላይ መግዛት የምንችለው? ወይም አላ አጠቃላይ ዴክሶችን ለጊዜው ያው የሶላና ኮይኖችን ብቻ ነው እዚህ ጋር አዳፕት ያደረጉት። ከዚህ በኋላ የቢኤንቢንም የስማርት ቼንም ከስማርት ቼንም አልፎ ደግሞ የቤዝ ኮይኖችንም እዚሁ መክተታቸው አይቀርም ይመስለኛል። ስለዚህ ምንድነው እንዴት ነው እዚህ ላይ የምንገዛው ነውና ይሄን ነገር ከማለት በፊት ግን ምን የተለየ ነገር አለው ነው። አይ ቲንክ የሆነ ዶክመንቴሽን የተዘጋጀ አለ፣ እሱንም ማሳያችኋለሁ። ግን ይሄን ከማለት በፊት ትልቁ አድቫንቴጁ እዚህ ምንድነው? አንደኛ ሲምለስ ነው ማለት ሌላ ቦታ ሄዳችሁ አይደለም የምትገዙት። እዛው የኤምኤክስ አፕሊኬሽናችን ላይ ገብተን ነው ባይ ስትሉት። ለምሳሌ አሁን እዚህ ጋር ይሄ አሁን ፓምፈል ላይ ነው እንግዲህ ገና ይሄ ቦንዱን ላይ ያላረገ ኮይኑ ማርኬት ካፑ 3500 ነው። ዝም ብዬ የ0.01 ልግዛ ላስደስተው እስቲ እንሶይ። ስለዚህ እንደዛ ስናደርገው ምንድነው ማለት ነው ገዛውለት። ያው ፓምፕ አረኩት አያችሁ አይደል? ቶፕ ሆልደር እኔ ነኝ መሰለኝ። ያ እኔ ነኝ መሰለኝ። አዎ $1 አይ በቃ ሸጥልኝ እኔ ይቅርብኝ ካልኩኝ ደግሞ እንደዚሁ ትገዛላችሁ ማለት ምን ያህል ሲምለስ እንደሆነ አያችሁት። 1 2 3 በሰከንዶች ተሸጠ። አሁን እዚህ ጋር ፊዩን አስታክዬ ነው አሁን አልትራ ፋስት ማለት እችላለሁ። $2 ይወስድብኛል። ምን ያደርግልኛል? አይጠቅመኝም። ስለዚህ ስታንዳርድ ትልታለች ማለት ኖርማል ነው። ስሊፔጅም እዚህ ጋር ሴት ታደርጋላችሁ። እንግዲህ ፓምፈል ላይ ስትገዙ ትንሽ አይመችም፣ ዌብሳይቱ በጣም ያስጠላል። ከዛ እንትን ትላላችሁ። ከዛ ኦኬ ምን ያለው ኳንቲቲ መግዛት የምትፈልጉት ምናምን የሚለው እዚህ ጋር በፐርሰንት ነው። ይሄ የሚሸጡት ነው። እዚህ ጋር ደግሞ የምትገዙበት ነው። በኋላ አሳያችኋለሁ ምን ያህል ቀላል እንደሆነ ለማሳየት ያለው። አሁን እዚህ ጋር እንግዲህ የፓምፈን ነው እንትን ያልኩት ማለት ነው። ከፓምፈን ውጪ ብዙ ነገር ማድረግ ይቻላል። ለምሳሌ ኖርማል ኮይኖች የወጡ ኮይኖች አሉ፣ ትሬንድ የሚያደርጉ ኮይኖች አሉ። በ24 ሰዓት ትሬንድ በ5 ደቂቃ ውስጥ ትሬንድ የሚያደርግ ኮይን ንገረኝ ካልኩት ይነግረኛል። አታዩትም? በ5 ደቂቃ ውስጥ ጥሩ ግዢ ያለው ማለት ነው። ማርኬት ካፑ 10,000 ሊሆን ይችላል፣ 30,000 ሊሆን ይችላል። አግሪጌት አድርጎ ይሰጣቸዋልና እንደኔ ይሄ ነገር በጣም ቀላልና አሪፍ ነገር ነው እንደኔ እምነት ማለት ነው። ፓምፈን ግዴታ መሄድ ሳይጠበቅባችሁ እዚሁ የፓምፈን ሊንኮችን ትጠብቃላችሁ ማለት ስልካችሁ ላይ እያፈጠጣችሁ የኤምኤክስ አካውንታችሁ ሳትወጡ ማለት ነው ምን መከታተል ትችላላችሁ። አዲስ ኮይን ለምሳሌ ኤሎን መስክ የሆነ ነገር ሲያወራ ሮጣችሁ እናንተ ዲፕሎይ ተደረጉትን ጥሩ የሚባለውን ሄዳችሁ ትገዛላችሁ። እሱም የምትፈልጉት ከሆነና ይሄዳል ብላችሁ የምታስቡት ማለት ነው። እዚህ ጋር ቦንድ ያደርጋል። ቦንድ አድርጎ ዜሮ ገብቷል። ይሄ አስቡት ቦንድ አድርጎ ሴፍ ኔት ብሎ ወደ 600,000 ማርኬት ካፕ ነው። ይሄን እንግዲህ early ማግኘት ትችሉ ነበር። አያችሁ 5 ሚኒት ላርገው ስንት ደቂቃ እንደወሰደ እዚህ ጋር ማየት ትችላላችሁ። ይሄ አይ ቲንክ ወደ 2 ሰዓት 3 ሰዓት ወስዶበታል። 2 ሰዓት ማፍጠጥ ብትችሉ ኖሮ ይሄን ኮይን early ገዝታችሁ መሸጥ ትችላላችሁ ማለት ነው። እዚህ ጋር ቦንድ ተደረገ ይነግራችኋል ዴቨሎፐር የቱ ጋር ገዛ እና ይሄን የመሰለ እድል ነው ለእናንተ እንትን ያልኳችሁ ወይም እንድታዩትና እንድትጠቀሙበት በጣም ስለፈለኩ ነው። በጣም አሪፍ ባይሆን ኖሮ ያው እዚህም እኛ ስራዬ ብለን ፕሮሞት አናደርግም ማለት ነው። እና ወደዛ ከመሄድ በፊት በሁለተኛ ደረጃ ደግሞ እዚህ ኤክስቼንጅ መጠቀማችሁ ወይም እዚህ ዴክስ ላይ መጠቀማችሁ ምን ይቀንስላችኋል? ፊ ነው። ፊ እንደምታውቁት እንዳልኳችሁ ፎቶን አለ፣ የሌሎቹ ፊ አለ፣ በጣም ውድ ነው። ስለዚህ ምንድነው መቀነስ ያለበት ነው። 1% እንግዲህ አያዋጣም በተለይ በዚህ ማርኬት ኮንዲሽን። ስለዚህ ምንድነው ሎወር ፊ እንፈልጋለን። አሁን ይሄ ፊው በጣም ትንሽ ነው። ኦልሞስት ከ0.5% በታች ማለት ነው። ኦልሞስት ከግማሽ በላይ አይ ቲንክ ዶክመንቴሽን ፔጅ ላይ ድጋሚ እናያለን። ከዛ በታች ነው ማለት ነውና እስቲ የተወሰነ ነገር እዚህ ነገር ላይ እናውራና እንሄድበታለን ማለት ነው።
እና ኤዴክስ እንግዲህ እንዳልኳችሁ ዛሬ ነው የወጣው። ለሁላችሁም እንግዲህ ቶሎ ማዳረስ ስላለብኝና ጥቅም ያለው ነገር ስለሆነ ነው እዚህ ጋር እንደ ፋኖ ሼር የምናደርገው ማለት ነው። እዚህ ጋር አክቲቬሽን ሞድ አለ፣ ጥቅሙን ምናምን ይዘረዝራል። እንዳልኳችሁ ነው ስሊፔጁ ትንሽ ነው። እዛው ስልካችሁ ላይ ሆናችሁ ኤምኤክስ አካውንታችሁ ላይ ሆናችሁ 100 እጥፍ አይደለም 1000 እጥፍ መስራት ትችላላችሁ ማለት እድለኛ ከሆናችሁ ማለት ነው። እሱም እንዳለ ነው። እንዴት ነው ዴክሱን መጠቀም የምትችሉት የሚለውን አለ እዚህ ላይ ቪዲዮ ላይ ስላለ ችግር የለውም፣ ብዙ ግራ አይገባችሁም ብዬ አስባለሁ። ስለዚህ አሁን እዚህ ላይ ምንድነው መጨመር የምፈልገው በትልቁ ነገር ይሄ ፊው በጣም ርካሽ ነው። ከፊው ርካሽነቱ ባለፈ ደግሞ ሲምለስ ነው። ሲምለስ በጣም ወሳኝነት ያለው። ሲምለስ ሲባል ምንድነው ብዙ ሳትለፉ ብዙ ቦታ ሳትቀያይሩ የምትሰሩት ነገር ማለት ነው። ስለዚህ ያን ነው በጣም ወሳኝነት አድርገን ያየ ነው ማለት ነው። ስለዚህ አሁን እስቲ ስለ ኤክስቼንጁ የተወሰነ ነገር እናውራና እንሂድ። እስቲ ማርኬት ላይ የሚለውን ገባለን። ሊንክ ከታች አስቀምጥላችኋለሁ እዚህ ላይ ሬጂስተር ለማድረግ ስፔሻሊ ደግሞ በእኛ ኤምኤክስ ከተመዘገባችሁ ያው እኛም ስለሚጠቅመን ብትመዘገቡ አሪፍ ነው። እኛ ለእናንተ ስንለው እንደዚህ አይነት ቪዲዮዎች ያው ጊዜ ቆጥበን ምንሰራላችሁ። ስለዚህ በቻላችሁት አቅም በእኛ ሪፈራል ብትገቡ እኛ ደስ ይለናል። ካልተመቻችሁ መብታችሁ ነው፣ ግን ይሄን ቪዲዮ እዩት ለማለት ነው። ከዚህ አንፃር ስለዚህ ማርኬት የሚለውን ዝርዝር ይመጣል። የፓምፈን ኮይኖችን መግዛት ትችላላችሁ። ትሬንድ የሚያደርጉ ኮይኖችን መግዛት ትችላላችሁ። አሁን እዚህ ጋር የፓምፈን አለ። ፌቨራይት የምትሉት ኮይናችሁን ፌቨራይት ካረጋችሁ ለምሳሌ ፌቨራይት ነው ካላችሁ እዚህ ጋር ይመጣል ማለት ነው። አላውቀውም ዝም ብዬ ነው ፌቨራይት ያደረኩት፣ ደግሞ እንዳትገዙት ሄዳችሁ። ስለዚህ አሁን ይሄን ኮይን ልግዛውና መግዛት ፈለግኩኝ። አይ ቲንክ ባላንስ እዚህ ጋር ዲፖዚት አድርጌያለሁ ይመስለኛል። አንድ 3 ሶላና ከዚህ በፊት ልኬ ነበር። ያ አይገርማችሁም? የገዛሁት የሆነ ለምሳሌ የገዛሁት ኮይን ጨምሮልኛል። ሸጣው መሸጥ ነው ዘንድሮ መሸጥ ነው የሚያዋጣው። ለነገር ይሄን ሲሸጥ $1 እከፍላለሁ ተውታ ያዋጣ ራሴ ሸጠዋለሁ በሌላ ቦታ። ስለዚህ እዚህ ጋር 3 ሶላና አይ ቲንክ አለኝ። ወደ 3 ሶላና የሚወጣ ስላለኝ ምን አደርጋለሁ ማለት ነው ሄጄ ሶላና ገዛለሁ ማለት ነው። ኤክስቼንጅ ላለሁ አይ ቲንክ የዴክሱን ማለት ነው ማርኬት ላይ ገባለሁ። ከዛ በኋላ የምፈልገውን ኮይን ትመርጣላችሁ። ለምሳሌ ምን ኮይን መግዛት ፈለግኩኝ? ጄሊ የሚለውን ወደድኩት አልኩኝ። በቃ ስሙ ደስ ይላል። ዝም ብዬ ልገዛው ነው። ስንት ጄሊ ልግዛ? አያዋጣም። እሺ በሊሚት ፕራይስም አለ። ስለዚህ ማርኬት ላይ ማለት አሁን ባላችሁበት መግዛት ትችላላችሁ ወይም ትንሽ ቆይታችሁ መግዛት ትችላላችሁ። ስለዚህ ምንድነው ይሄ ኮይን አለ በላስት ፕራይሱ ይግዛልን። የስንት ሶላና ልግዛ? የ0.1 ገዛለሁ። የ$12 ማለት ነው። በኢትዮጵያ ብር ብዙ ነው። ለምሳሌ የሚሆነው ከዚህ ብዙ ጊዜ ቪዲዮ ስሰራ እየከሰርኩ ተቸግሬያለሁና አላዋጣኝም። ስለዚህ ምንድነው ኤምቪ ፕሮቴክሽን ኦን ይሁን ስሊፔጅ አውቶ ቢሆንም ቆንጆ ነው፣ ግን አውቶ ይቀርና ማክሲመም 5% አድርጉታላችሁ። ከዛ በኋላ ጋዝ ፊ በጣም ቢቀንስልንም እኛ አይከፋንም፣ ግን ፍጥነት ነው። አሁን እዚህ ጋር ጋዝ ፊ በጣም ትንሽ አድርጌያለሁ፣ በጣም ግን ይቆይብኛል። አታዩትም? አሁን ፕሮሰስ እያደረገ ነው። ግዛ ብየዋለሁ፣ ይቆይብኛል። እንደዛው ግን አለፈ። ካልፈጠናችሁ እሱን ብትጠቀሙት ይሻላል። ጋዝ ፊ ሎወር ማድረግ ይሄኛውን ነው የምትወስዱት ከስታንዳርዱ። አሁን እኔ 10 ሳንቲም አይሆንም የከፈልኩት፣ በጣም አውርጄው፣ ግን ስፒድ የለውም እና ስፒድ ስለሌለ ነው። በጣም ስፒድ እንዲኖረው ከፈለጋችሁ እንደዚህ ነው የምትጫኑት። ይሄ በፎቶን ደረጃ ፕራዮሪቲ ፊውም በጣም ማክሲመም ሲሆን ማለት ነው። ከዛ ኖ ይሄ ኮይን እኔ በደንብ ይወርዳል ወይም እዚህ ጋር ነው መግዛት ፈልገው ካላችሁ 8% ሲወርድ ነው የምትገዛው። ለምሳሌ በግማሽ ከቀነሰ ወይም 20% ከቀነሰ ግዛልኝ ካላችሁት የ0.1 ታረጋላችሁ። ይሄን ያህል ጄሊ ባይ ትሉታላችሁ፣ ይገዛላችኋል ማለት ለምሳሌ ባይ ትሉታላችሁ። ከዛ ኦርደር ሂስትሪ ላይ ይመጣል። እዛ ኦፕን ኦርደሮች ላይ ዝርዝር ታዩታላችሁ ማለት ነው። ኖርማሊ ልክ ትሬድ እንደምታደርጉት ማለት። ስለዚህ ምንድነው ሊሚት ኦርደር መጠቀም ትችላላችሁ፣ ማርኬት ፕራይስ መጠቀም ትችላላችሁ ማለት። ስለዚህ ኦኬ ኮይን አይበቃ ምንም ይቅር ካላችሁ እዚህ ጋር ካንስል ብላችሁ ቁጭ ትላላችሁ። ያያችሁ ምን ያህል ሲምለስ እንደሆነ። ፎቶን መጫን አይጠበቅባችሁ። ምን ያህል በጣም ሲምፕል ይሆንና እንደኔ በጣም ጠቃሚ ብዬ ማስበው ነው። ሊንክ ከታች አስቀምጥላችኋለሁ መግቢያ። ቀጣይ ደግሞ ፊቸሮቹን የተወሰነ እናውራና እንሂድ። ከዛ እንዴት ዲፖዚት እንደምታደርጉ ነግሬያችሁ እንለያያለን ማለት ነው። እዚህ ጋር ምንድነው ስማርት መኒ ሚላችኋል። ይሄ ማለት በራሱ ስታተስ ጥሩ ትሬድ ወስደዋል ብሎ የሚያስባቸውን አይ ቲንክ የት አግሪጌት እንዳደረጉ አላውቅም። ዝም ብላችሁ ግን እዩት። ስማርት መኒ የሚባሉት ብዙ ኮይኖችን ሰፕላይ በደንብ ያዙ፣ ሌሎችም ሊሆን ይችላሉ። ብቻ ብዙ ጊዜ ቀድሞ ፕራይስ ከመውረድ በፊት ይሸጣሉ፣ ፕራይስ ከመጨመሩ በፊት የሚገዙ ሰዎች ናቸው ማለት ነው። ስለዚህ እነዚህን ሰዎች እንግዲህ
እነሱ የገዙትን ይሄ አሁን አንዱ 1% ሰፕላይ የርን ካት ብሎ ይዟል 1000 ማርኬት ካፕ ነው ከነሱ እኩል መግዛት ትችላላችሁ ማለት ነው አሁን ስማርት መኒ ተብሎ የሚጠራ ነው ግን ስማርት መኒ እንግዲህ ያው ማርኬት ላይ ከቆያችሁ እንደሌለ ማወቅ አለባችሁ ማለት ነው ስለዚህ ኦኬ የገዟቸው ኮይኖች አሉኝ እኔ ለወጣ ነው ማለት ነው አሁን ሴል ላቸው ነው ማርኬት ሴል ምንም ማይጠቅም ኮይን ብላችሁ እንደዚህ ትሸኝታላችሁ ማለት ነው ተሸኝቷል ማለት ነው ከዛ አሴት ላይ እንምጣ እንደ ዲፖዚት እንደምታደርጉ እየነገርኳችሁ አሴት ላይ ስንመጣ ይሄ የእናንተ ቫልዩ ነው በራሳችሁ መግዛት የምትችሉት ማለት ነው ወይም የአካውንታችሁ ኢኩዊቲ ነው ማለት እንችላለን ሪሲቭ ትሉታላችሁ ሪሲቭ ስትሉት ምንድነው የሚሰጣችሁ አድሬስ ይሰጣችኋል እዚህ ጋር የሶላና አድሬስ አሁን እዚህ ጋር መረዳትና መገንዘብ ያለባችሁ ለጊዜው አክሰስ እየሰጡ ያሉት ለሶላና ቤዝድ የሆኑ ሚም ኮይኖች ብቻ ስለሆኑ ምን ይፈጠራል ማለት ነው ሶላና ብቻ ነው ዲፖዚት የምታደርጉት ነው USDC ስቲል ዲፖዚት ማድረግ ትችላላችሁ ግን በUSDC አይደለም ትሬድ የምታደርጉት ነው ትልቁ ስለዚህ ሶላና ብቻ ነው ዲፖዚት ማድረግ ያለባችሁ ከዛ ኦኬ ሶላና ይቅር ላውጣ ካላችሁ ሶላናችሁንም እንደዚህ ታደርጋላችሁ ኦል ትሉታላችሁ ኮንፈርም ትሉታላችሁ ከዛ ወዴት ይልክላችኋል ወደ ኤክስቼንጅ ስፖት ነው የሚልክላችሁ ወደ ኤክስቼንጅ ስፖት ይሄ ማለት ከኤክስቼንጃችሁ ደግሞ ኖርማሊ ከዛ ማውጣት ትችላላችሁ ማለት ስለዚህ ይሄን ያህል ቀላለው ሊንክ እንግዲህ ከታች አስቀምጥላችኋለሁ እዚህ የምትገቡበትና የምትመዘገቡበት በጣም ቀላል የሆነ ነገር ነው ብዙዎቻችሁ የምትጠቀሙበት እድል ነው ብዬ አስባለሁ ሞክሩት በጣም ይጠቅማችኋል እኛ በጣም ጥሩ ነገር ባይሆን ለእናንተ ሼር አናረግም ብዙ ጊዜ ብዙ ሰዎች አሁን ፋኖስ ኮል ላይ ብዙ ስለሚነግሩ ነው ኪሳራ ያጋጥማቸዋልና ብዙ ኪሳራውን አብዛኛውን ሲያዩት የሚወስደው ማን ነው ኦልሞስት ብሬክ ኢቭን ትሬድ ራሱ ወስደው ማን ነው የሚከስረው ማለት ነው ማን ነው ትርፋቸው የሚወስደው እነዚህ ትሬዲንግ ተርሚናሎች ናቸውና አሁን ኤምኤክሲ ላይ መሆኑ ምንድነው አድቫንቴጃችን እዛ ኤክስቼንጅ ላይ ነው ፊው በጣም ርካሽ ነው ትሬድ ማድረግ እንችላለን ነውና ከሚባለው በላይ ይሄን ነገር ለመጠቀም ይሆናል ሞክሩት በጣም አሪፍ ነገር ነው ይሄን ይመስላል ማለት ነው ስለዚህ ኢንቫይት ሊንኩን ከታች አስቀምጥላችኋለሁ እና እንዳልኳችሁ ዛሬ ነው የተለቀቀው ይሄን ይመስላል ማለት ነው በቀጣይ ቪዲዮ እንገናኛለን ይመቻችሁ ቻው